ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንዴት ከረማችሁ? ዛሬ እንግዲህ ሰሞኑን አነጋጋሪ ስለነበሩ ሁለት ጉዳዮች ልናነሳ ወደ እናንተ መተናል። ከመረጃዎቻችን ጋር መልካም ቆይታን እየተመኘን እኛ ወደ መረጃችን አቀናን። ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያለን ለዛሬ ወደ ያዝነው መረጃችን ተመለስን። ቃል ኪዳን ጥበቡ እውነት ሽማግሌ ተላከላት? የቀድሞ የኢቢኤስ ሰራተኞች የነበሩትና ባልና ሚስቶቹ ሊያ ሳሙኤልና ባለቤቷ የራሳቸውን የቴሌቪዥን ጣቢያ አቋቋሙ። እንግዲህ እንደሚታወቀው ሊያ ሳሙኤል ለረጅም ዓመታት በኢቢኤስ ቴሌቪዥን ውስጥ በፕሮግራም አቅራቢነት ስትሰራ የነበረ መሆኑ ይታወቃል። እንደውም በአንድ ወቅት ነፍሱን ይማረውና ከተወዳጁ ጋዜጠኛ አስፋው መሸሻ ጋር ለኢቢኤስ ፕሮግራም በሰሩት የሰርግ ፕሮግራም ላይ አብዛኛው ሰው ለኢቢኤስ ፕሮግራም ብለው ሳይሆን እነሱ ተጋብተው መስሎት ትንሽ ተደነባብሮም ነበር። በኋላ ላይ ግን እንግዲህ ሊያ የኢቢኤስ ሰራተኛ ከሆነውና የኢቢኤስ ቴሌቪዥን የጀርባ አጥንት ነው ተብሎ ከሚነገርለትና የአብዛኛውን የኢቢኤስ ፕሮግራም ዳይሬክት ከሚያደርገው ግለሰብ ጋር ትዳር መስርታለች፣ ልጅም ወልዳለች። ነገር ግን ይህ የሁለቱ ግንኙነት የኢቢኤስ ካምፓኒን እጅጉን ቅር አሰኝቶ ነበር። ምክንያቱ ደግሞ በአሰሪና ሰራተኛ ሕግ መሰረት አንድ ድርጅት ውስጥ የሚሰሩ ሁለት ሰራተኞች ትዳር መመስረት አይችሉም የሚል ነበር። እናም በግንኙነታቸው ቅር ቢሰኙም እሱን የመሰለ ባለሙያ ላለማጣት ሲሉ እያጉረመረሙም ቢሆን ዝም ብለውት ነበር። በነገራችን ላይ የሊያ ባለቤት ውጭ ሀገር ድረስ ተምሮ የመጣ በብሮድካስቲንግ ዘርፍ ደግሞ ትልቅ እውቀት ያለውና ጎበዝ ሰው ነው። ያው ብዙ ያልተወራለት ነገር ግን በኢቢኤስ ውስጥ ብዙውን ስራ የሚሰራ የኢቢኤስ የጀርባ አጥንት የነበረ ሰው ነበር። እንግዲህ ይህንን የመሰለ ሰው ነው ኢቢኤስ ያጣው። ያው ኢቢኤስ ውስጥ የነበረው ግርግር ብዙም ስላልተመቸው መልቀቂያ አስገብቶ ስራውን ሊያቆም ችሏል ማለት ነው። ሊያ ደግሞ እንግዲህ እንደሚታወቀው በተለያዩ የኢቢኤስ የእሁድ መዝናኛ ዝግጅቶች ላይ አቅራቢ ሆና ስትሰራ እናውቃታለን። እርጋታዋና ትህትናዋ ደግሞ ልዩ መለያዋ ነበር። እሷም እንግዲህ በ2 ዓመት ውስጥ እንዴት 2 ጊዜ ትወልጃለሽ በሚል ነበር እንግዲህ ከኢቢኤስ አመራሮች ጋር ትልቅ ቁርሾ ውስጥ የገባችው። እንግዲህ ሊያ የመጀመሪያ ልጇን በወለደች በ1 ዓመት ከ8 ወር ውስጥ ነው ሁለተኛ ልጇን የወለደችው። እናም ይህ ሁኔታ ለኢቢኤስ ማኔጅመንት ክፍል ልክ ስራን እንደመበደል ተቆጥሮ በ2 ዓመት ውስጥ 2 የወሊድ እረፍት ልትወስጂ ነው በሚል ሀሳብ እንግዲህ ቁርሾ ውስጥ ይገባሉ። በሁኔታው እንግዲህ በጣም ያዘነችው ሊያ ምንም ነገር ሳትናገር ለወሊድ እረፍት እንደወጣች በዚያው ትቀራለች። ያው የወሊድ እረፍቷን ካለቀ በኋላ ነው መልቀቂያን ያስገባችሁ። ብዙ ሰው ሊያ የት ጠፋች? የት ሄዳ ነው? የወሊድ እረፍቷ እኮ አልቋል፣ ለምንድን ነው የተለያዩ ፕሮግራሞች ላይ የማናያት እያሉ የጠየቁ ቢሆንም ነገር ግን ኢቢኤስ ምንም ምላሽ ሳይሰጥ ቆይቷል። እንደውም በቅርብ ጊዜ ከነ ባለቤቷ ሀገሬ ቲቪን ተቀላቅላለች እየተባለ ሲወራ የነበረ ቢሆንም ነገር ግን ሁለቱም ድምጻቸውን አጥፍተው ቆይተው በራሳቸው የቴሌቪዥን ጣቢያ ብቅ ሊሉ እንደሆነ ሰምተናል። እንግዲህ የቻናላቸው መጠሪያ ቻናል 1 የሚባል ሲሆን ከሁለቱ ባልና ሚስቶች በተጨማሪ ኢቢኤስ ሲሰሩ የነበሩና አሁንም እየሰሩ ከሚገኙ ባለሙያዎች መካከል እንደሚቀላቅሉ መረጃው ደርሶናል። ከነዚህ መካከል እንግዲህ ናፍቆትና ሉላ ተጠቃሾቹ ናቸው። እንግዲህ እነዚህ ድንቅ ባለሙያዎች በቻናላቸው ምን አዲስ ነገር ይዘውልን ይመጡ ይሆን የሚለውን አብረን የምናየው ይሆናል። ከአንጋፋነታቸውና ከብቃታቸው አንጻር እንግዲህ ብዙ የተሻሉ ነገሮችን እንደሚያሳዩን አንጠራጠርም። እንግዲህ ለእነዚህ ተወዳጅ ባለሙያዎች መልካም ነገርን እየተመኘን እኛ ወደ ቀጣዩ መረጃችን አመራን። ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያለን ወደ ቀጣዩ መረጃችን አመራን። ሌላኛው መረጃችን ደግሞ የቃል ኪዳን ጥበቡ ሽምግልና ነው። እንግዲህ ቃል ኪዳን ሁላችንም እንደምናውቃት ተወዳጅ ተዋናይት ናት። እናቷም እዚሁ ጥበብ ውስጥ ያለች ተወዳጅ ድምፃዊ ናት። በተጨማሪም እንግዲህ ነፍሱን ይማረውና የተወዳጁ ተዋናይ ባባ የቀድሞ ባለቤትም ነበረች። የቀድሞ ባለቤት ያልኩበት ምክንያት እንግዲህ ባባና ቃልዬ ከመሞቱ በፊት በፍርድ ቤት ፍቺ የፈጸሙ በመሆኑ ነው። ቃልዬ ከባባ ጋር በነበራት የትዳር ቆይታ አንድ ወንድ ልጅን ማፍራት የቻለች ሲሆን ባባ ከመሞቱ በፊት ከሱ ጋር ያላት ግንኙነት ባለመስማማት ተቋጭቷል። እንግዲህ ቃልዬ በተለያዩ ፊልሞች ላይ መሪና ሰፖርቲቭ ገጸ ባህሪያቶችን እየተጫወተች ያላትን የትወና ብቃት ማሳየት የቻለች ጎበዝ ተዋናይ ናት። እንግዲህ ከባባ ጋርም የተዋወቁበት አጋጣሚ እሷ
አጋዥ ተዋናይ ለመሆን በወጣ አንድ ማስታወቂያ አማካኝነት ወደ ተጠቀሰው ቦታ ትሄዳለች። እዛ ቦታ ላይ ደግሞ መሪውን ገጸ ባህሪ ለመጫወት የተመረጠው ተዋናይ ባባ ነው። ማስታወቂያው ላይ ደግሞ ለአጋዥ ተዋናይነት ምልመላ በጣም ዘንጠው እንዲመጡ የተነገረ ቢሆንም ቃልዬ ግን እንደ ነገሩ ጂንስ ሱሪና ቲሸርት እንዲሁም ስሊፐር ጫማ አድርጋ ነበር የሄደችው። እናም በዛ አለባበሷ ውስጥ የነበራት ኮንፊደንስ እና ውበት ባባንና ጓደኞቹን አስገርሟቸው ሙድ ለመያዝም ይሞክሩ ነበር። ነገር ግን ቃልዬ መልስ ምቷ የሚቻል አልነበረም። እንግዲህ አንዳንድ እየተባባሉ ትውውቃቸው ደርጅቶ ወደ ትዳር ያመራሉ። ያው የተሳካ ባይሆንም ማለት ነው። ቃልዬ የሚገርም ስብዕና ያላት ልጅ መሆኗን ወላጅ እናቷን ጨምሮ የቅርብ ጓደኞቿ ምስክር ናቸው። የተቸገረ ሰው አይታ ማለፍ አትችልም። ያላትን ማካፈል የምትወድ አይነት ሰው ናት። ባልሳሳት ከ9 ዓመቷ ጀምሮ ልደቷን የምታከብረው ከተቸገሩ ሰዎች ጋር ነው። ከምታውቃቸው ሰዎች ልብስ እያሰባሰበች ለነዳያን በመስጠት ልደቷን ታከብራለች። መቄዶንያ እንዲህ ሳይታወቅና እንደዚህ ብዙ ረዳት ሳይኖረው በፊት ለልደቷ ጓደኞቿ የማይፈልጉትን ልብሶች እንዲሰጧት በማስገደድ ፈቃደኛ የሆኑትን አብረዋት እንዲመጡ በማድረግ ልደቷን በመቄዶንያ ከአረጋውያን ጋር ነበር የምታሳልፈው። ከቅርብ ጊዜ ወዲህ ግን በመቄዶንያ መታየቷ ቀርቷል። እናም ለምን ተብሎ በቀረበላት ጥያቄ አሁን ላይ መቄዶንያን ብዙ ሰው አውቆታል፣ ብዙ ረዳት፣ ብዙ ደጋፊ አለው። ስለዚህ እኔ አላስፈልገውም። እኔ የማስፈልገው ብዙ ሰው የማያውቀው ረዳት የሌለው ቦታ ላይ ነው በማለት ከመቄዶንያ ትራቅ እንጂ ከበጎ አድራጎት ስራዋ አለመራቋን በመግለጽ መልስ ሰጥታለች። እና አሁን ደግሞ ከሰሞኑ ቃልዬ ልታገባ ነው፣ ቃልዬ አረገዘች እየተባለ ብዙ ወሬዎች እየተናፈሱ ሲሆን ለፊልም ቀረጻ ብላ ከተነሳችው ፎቶ መሃል ተወስዶ ቃል አርግዛለች፣ እንደውም ያረገዘችው ከቴዲ ነው፣ ቴዲ ማለት ያው ተዋናዩ ማለት ነው እየተባለ ሲወራ ነበር። ቃልና ቴዲ ደግሞ ጓደኛሞች ናቸው። እናም ይህ ወሬ ሲናፈስ አብዛኛው ሰው እሰይ የሁለቱ ጥምረት የተዋጣለት ይሆናል ሲሉ፣ አንዳንዶች ደግሞ ምን አስቸኮላት ባሏ ከሞተ እኮ ገና ትንሽ ጊዜ ነው ያሉም አልጠፉም። የሆነ ሆኖ እንግዲህ የቀድሞ ባሏ ባባ ከሞተ 2 ዓመት ያለፈው ሲሆን ከመሞቱ በፊትም ከተለያዩ ብዙ ቆይተዋል። አዲስ ህይወት የመመስረት መብት አላት። ቃልዬ ገና ወጣት ሴት ናት። በባባ ሞት ደግሞ እጅጉን ተጎድታና ተሰብራ የነበረ ሲሆን በሯን ዘግታ ለረጅም ወራት ከቤት ሳትወጣ ከባድ ጊዜን አሳልፋለች። እንግዲህ የሞተ ሞቷል፣ አይመለስም። ባይሞትም ደግሞ አዲስ ህይወት ለመጀመር ካሰበች በፍርድ ቤት 80ን የቀደደች ሴት ናትና የሚከለክላት ህግ የለም። ነገር ግን ሰሞኑን ቃልዬ ሽምግልና ተላከላት፣ ልታገባ ነው እየተባለ የሚወራው ወሬ ወይም እየተናፈሰ ያለው መረጃ ውሸት መሆኑን ልናጋራችሁ እንወዳለን። በማህበራዊ ድረገጽ ላይ ባጋራችሁ ፎቶ ምክንያት አብዛኛው ሰው የእሷ ሽምግልና ቢመስለውም ነገሩ ግን ከእውነት የራቀ መሆኑን ልንገልጽላችሁ ወደድን። እንግዲህ ለዛሬ የያዝናቸው መረጃዎች እነዚህ ይመስሉ ነበር። ወዳችሁ ስለተከታተላችሁን ከልብ እያመሰገንን ተሰናበትን። መልካም ጊዜ። ቸር ያሰማን ኢትዮጵያዊ።